የሀገር በቀል እውቀቶችን ማወቅ በጣም ወሳኝ ሚና እንደሚጫወት በጣም በዘርፉ ጥናት ያደረጉ ባለሙያዎች፣ ጥበበኞች፣ ሊቃውንቶች ሲያወሩ እና በጥልቅ ሲያስገነዝቡ እንመለከታለን፣ እንሰማለን። ለምን ይሆን የሀገር በቀል እውቀት ያን ያህል ለአንድ ሀገር እድገት ብልጽግና ሊሆንና እ ጥንታዊ መሰረት ባለው እሳቤ ውስጥ ለማስገባት የሚሞከረው? ዛሬ ይህንን ላስረዳችሁ ነው የመጣሁት። ምክንያቱም እኛ ኢትዮጵያውያን በሀገራችን ሀገር በቀል እውቀቶች ላይ ያሉትን ሀሳቦች መርምረን አገናዝበን እስካላወቅናቸው ድረስ አንዳንድ የማይፈቱ የሚመስሉ ሀሳቦች በኑሯችን ላይ እየተገለጡ እያንገላቱን ስለሚገኙ ማለት ነው። ዛሬ ላይ ከማነስላችሁ ዋና ዋና ሀሳቦች መካከል የሀገር በቀል እውቀትን ለምንድን ነው በዚህ ልክ አጥብቀን መፈለግ ያለብንና መገልገል ያለብን የሚለውን ለማስረዳት እሞክራለሁ። በጣም ብዙ ፋክተሮች፣ በጣም ብዙ ነጥቦችን ይዤላችሁ መጥቻለሁ። ወደ መጀመሪያው እንለፍ። የመጀመሪያው በዚህ በጄኔቲክ ሚሞሪ ወይም ብለድ ሚሞሪ የሚሉት የዘር ሐረጋችን ወይም ደግሞ በዲኤንኤያችን ውስጥ በዘረመላችን ውስጥ የተቀመጠው የአባቶቻችን የአንሴስትራል ሊንክ ስላለ ነው። ወይም በሌላ አነጋገር ትስስር አለን ከጥንታዊ አባቶቻችን ጋር። ስለዚህ ዝም ብሎ በዘፈቀደ የተገነጠለ መስመር ሳይሆን ያለን አሁን ላይ ያለንበት እኛ በስጋዊ ባህሪያችን ብቻ ሳይሆን የምንኖረው በውስጣችን ተኝቶ ያለ በአባቶቻችን የተበረከተልን ጥንታዊ ሀገር በቀል እውቀት ተኝቶ ይገኛል። እነዚህን ሀገር በቀል እውቀቶች እኛ በውስጥ በኩል ወይም በውጫዊ መገለጥ በኩል ስንመረምራቸው በውስጣችን በኩል የተኛው በዲኤንኤያችን ውስጥ ተቀምጦ የሚገኘው የራሳችን የሆነ መሰረት ያለን የአባቶቻችን ጥንታዊ ጥበብ መቀስቀስና መንቃት ይጀምራል። ታዲያ ለምንድን ነው የሌላው ለማይሆነን ወይም የሌላው ከሀገር በቀል እውቀት ውጭ የሆኑ ሀሳቦች ለምንድን ነው ለእኛ የማይሆኑት የሚለውን ብንመለከት የሌሎች ሀገራት ወይም የሌሎች ሰዎች እውቀት እንግዲህ ከኛ ጋር የማይገጥመው የመጀመሪያው ምክንያት ይህ የአንሴስትራል ላይን በውስጣችን ስላለ አዲሱን ወይም ከውጭ የተቀበልናቸውን ሀሳቦች በምንመረምርበትና እነዛ ላይ ልንኖር በምንሞክርበት ጊዜ ውስጣችን ላይ የባዕድ ስሜት ወይም የማይታወቅ የእውቀት ስሜት ይሰማናል። የሀገር በቀል እውቀታችን ሲሆንስ በቀላሉ ልንግባባው ልንረዳውና ውስጣችንን ልናነቃበት የምንችለው ኃይል በውስጣችን ይሰጠናል። እርግጠኞች ሆነን ለመመርመርም ይመችናል። ይህ የመጀመሪያው ምክንያት ነው። ሁለተኛ ሆኖ የሚነሳው የቦታው ሁኔታና አቀማመጡ ነው። እንግዲህ ሁሉም የጂኦግራፊያዊ ወይም የመልክዓ ምድራዊ አቀማመጥ ወንዝ፣ መሬት፣ ተራራው፣ ሸንተረሩ በሙሉ የራሱ የሆነ ከጀርባ የሚመራ ኃይል አለው። ወይም በነጮቹ አጠራር ሎኪ ስፕሪት ወይም በላቲኑ ሎሳይ ስፕሪት የሚሉት ሀሳብ አለ። እያንዳንዱ ቦታ እያንዳንዱ የመሬት ክፍል በሙሉ የራሱ የሆነ የጀርባ ኃይል እንዳለው የሚያመላክት ነው። ስለዚህ ሁሉንም እጽዋት፣ ማዕድናት የአንድን ስፔሲፊክ ቦታ ማለት ነው ያንን የተመረጠ የተወሰነ የሀገር ወይም የቦታ ክፍል የራሱ የሆነ የእጽዋት አይነት፣ የማዕድናት አይነት፣ የከዋክብት አቀማመጥ አይነት በትክክል የሚታወቅና የተመዘገበ ነው። ስለዚህ ይህንን የሚያውቀው ወይም ይህንን በውስጡ ጠንስሶ ወይም አሙቆ የያዘው ደግሞ የዚሁ የሀገሪቷ ወይም የዛ የቦታው ባለቤት የሆነው እውቀት ነው። ወይም በሌላ አነጋገር የሀገር በቀል እውቀት ነው ማለት ነው። ስለዚህ ይህንን እንደ ሁለተኛ መያዝ እንችላለን። ከዚህ ውጪ የሆነ የሌላ አካል እንግዲህ ሀሳብ ሲመጣ ከሀገሪቱ የመሬት ክፍል ጋር ከሀገሪቱ የመሬት አቀማመጥ ጋር ተራራ፣ ሸንተረር፣ ወንዝ፣ መሬት፣ መስክ ከነዚህ ነገር ሁሉ ጋር ከሰማይ ኃይላት ወይም ከከዋክብት አቀማመጥ፣ ከፀሐይ አካሄድ፣ ከጨረቃ አካሄድ ጋር የማይገጥም ሊሆን ስለሚችል ይህም የሀገር በቀል እውቀትን የማይተካ የማይገኝ እንዲሆን ያደርገዋል ማለት ነው። ሶስተኛው የሚስጥራዊ ዓለም መግቢያ ቁልፍ ወይም
አርኪታይፒካል ኪስ የሚባሉት ናቸው። በአንድ ማህበረሰብ ውስጥ ያለው ወግ፣ ባህል፣ ቋንቋ፣ የተለያዩ እሳቤዎች ዝም ብለው ተረት ተረት አይደሉም። ከማይታየው ዓለም ጋር የሚደረጉ ጥልቅ የሆኑ የራሳቸው አካሄድ ያላቸው ውስብስብ ከ ከአካባቢው ማህበረሰብ ሌላ የማይገለጹ አይነት ጥበቦች ናቸው። ስለዚህ በአንድ ሀገር ውስጥ ያለውን ቋንቋውን፣ ዜማውን፣ ታሪኩን፣ ወግ ልማዱን በሙሉ ብንመረምረው ከጀርባ ያለውን የሚስጢራዊውን ዓለም መግቢያ ቁልፍ ማግኘት እንችላለን ማለት ነው። ነገር ግን የሌላውን ወይም የባዕዳን እውቀት ለመመርመር ስንሞክር ግን በራሳችን ቁልፍ የሌላውን ሰው በር ለመክፈት እንደመሞከር ያስቆጥርብናል። ስለዚህ ሶስተኛው ምክንያት የሚሆነው አርኪታይፓል ኪሶችን ወይም ደግሞ የሚስጥራዊው ዓለም መግቢያ ቁልፎችን ለማግኘት በባህላችንና በሀገር በቀል እውቀቶቻችን ላይ የተሰገሰጉትን ሚስጥራዊ እሳቤዎች መመርመርና ማወቅ ስለሚያስፈልግ ነው። አራተኛውና የመጨረሻ ሀሳብ የሚሆነው በላይ ባለው እታች አለ የሚለው የሎው ኦፍ ኮረስፖንዳንስን ወይም የተፈጥሮን ህግን የሚከተል ነው። እንደሚታወቀው በላይ ያለው ስርዓት በእኛ በውስጣችን አለ ካልን እኛ ደግሞ የተገነባ ነው በሀገራችን ውስጥ ባለው ሀገር በቀል እውቀት ነውና ራስን እወቅ፣ ከዛ በኋላ ያለው ሁሉ ያንተ ነው፣ በላይ ያለው ይገባሃል አንተ ራስህን ካወቅ የሚለው ሂደት እዚህ ጋር የሚሰራው ወግ ባህልህን፣ ሚስጥራዊ እሳቤዎችህን፣ ሀገር በቀል እውቀቶችህን ማለት እንደሆነ ልብ ይሏል። ይህም በትክክል ከዚህ ከአንሲስተራል ሊንክ ወይም የጥንት አባቶቻችን የደረሱበትን ጥልቅ መስመር ከጀርባ ያለውን በረከታችንን፣ ሀብታችንን፣ ከጀርባ ያለውን ሚስጥራቶቻችንን በሙሉ ማወቅ ስለሆነ በትክክልም ከማይክሮኮዝም ወይም ከአጽናፈ ዓለሙ ጋር ሊያገናኘን ወደሚችል ሀሳብ ይከተናል ማለት ነው። አራቶቹ ሀሳቦች የሀገር በቀል እውቀትም ከምንጊዜም በላይ እንድንፈልገውና ወደ ራሳችን አስገብተን እንድንመረምረው ከሚያስገድዱንና ከሚጎተጉቱን ነጥቦች ዋና ዋናዎቹ ናቸው ማለት ነው። በዚህ አላበቃም። ክፍል 2 ላይ በደንብ በተዘረዘረና በተተነተነ መልኩ በጥልቀት ስለ ሀገር በቀል እውቀቶችና ለኛ ስላላቸው ወይም ከኛ ጋር ስላላቸው ግንኙነቶች የምነግራችሁ ይሆናል።